የማይታወቅ ሰው እኮ ያመጣል እግዚአብሔር። አሁን እፎይ የሚባለውን ልጅ የጠበቀው አለ። የመንፈሳዊ ኮሌጅ ምሩቅ አይደለ? እንደኔ እንኳን የማታ ተምሮ አይኩራራበትም። የአብነት ተማሪ አይደለም። ገዳማት ደከሜ ለፋ አይደለም። በዛ ወጣ የወረደ አይደለም። በቃ ስልጤዎቹ ተበቱ፣ ኦርቶዶክሳውያኑን አፈር ከድሜ ያበሉ። ከዛ በኋላ በአስማት በምናምን ልጆቻችን እንዳይማሩ አደረጉ አለ። ገባበት። ይሄ ትክክል አይደለም አለ። መጣ ወጣ። ቲክቶክ የሚባል ፕላትፎርም መጣለት። ናግባ እስላም ይሆን ካለ አነበበ። መጣ። አሁን ክሬዲቱን ማን ነው የሚወስደው? ከእግዚአብሔር መንፈስ ቅዱስ በስተቀር ከስላሴ በስተቀር ከወላዲት አምላክ በስተቀር እፎይንና የእፎይን ሰራዊት በማስነሳት በኩል እኔ ነኝ እኮ ያስተማርኳቸው የኔታ ገሌ ልጆች ናቸው፣ ቅድስት ስላሴ ገሌ ገሌን ያስተማርኳቸው እንዴት አይነት ጎበዝ የሚል አለ? የለም። የታወቁትን መምህራን ያስነሳል፣ መምህራን ያላቸውን። ከፈለገ ግን እግዚአብሔር ድንጋይ አስነስቶ የሚያናግር ስለሆነ አህያ የበላምን አንስቶ የሚያናግር ስለሆነ አስነስቶ አደብ ያስገዛል። ዛሬ የዋሃቢ እስላም ከኦርቶዶክስ ጋር ካልተከራከርኩ ብሎ መከራ ያበላን የነበረ ትንፍሽ እንዳይል አንደበቱ ታስሮ ልጓም ገብቶለት ያለው በእፎይ ነው። በእፎይ ነው። ተከባብሮ የነበረውን እስላም በትዕቢታቸው እንግዲህ ስንት ዓመት መጽሐፍ ጽፈው ከ40 በላይ መጽሐፍ ጽፈው ሲዲ ምን ብለው በቲክቶኩ ያዙ ይልቀቁኝ ብለው በዩቲዩቡ ያዙ ይልቀቁኝ ብለው በሚዲያው በምኑ ያዙ ይልቀቁ ብለው መከራ ያበሉ የነበሩ ሰዎች በታቦት ላይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ በእመቤታችን ላይ በቅዱሳን ላይ በገድላት ላይ በድርሳናት ላይ ቅርሻታቸውን እያቀረሹ ኑ ግጠሙን ኑ እንዲያርጉን የሚሉትን ሰዎች ራስን ዲፌንድ አድርጎ ከመጽሐፍ ቅዱስ ከምን ሳይሆን ኑ እንነጋገር ካላችሁማ ከሐዲሳችሁ ላይ ከቁርአናችሁ ላይ እንነጋገር የሚል ፈጣጣ ትውልድ መጣ። አንችልም ሲሉ ምን አረጉ? ይያዝልን ነብያችንን ክብራችሁን ነክቷል ምናምን አሉ። የኔን ጌታ የኔን አምላክ አፈር ከደቼ ሲያበላ ለሱ ትክክል ነው። የሱ ነብይ ሲተችና ሲነካ ግን ትክክል አይደለም እስኪሉ ድረስ መንግስት የሚባል የለም ማለት ነው እስኪል ድረስ ጻጥ በሉ ጸጥ እንላለን፣ ከቀጠልክ እንቀጥላለን አሉና ወጣቶቹ አረጉ። አለቀ። ቤተክርስቲያን ትቀጥላለች።